አንቺ ለሀገርሽ መዝመት ትፈልጊያለሽ ወይ? ለሀገርሽ ዘምተሽ ወገንሽን ማስከበር ሀገርሽን መጠበቅ ትፈልጊያለሽ ወይ? እስኪ ይሄንን ጥያቄ እንድመልሽልኝ ይፈልጋሉ። ኧረ እኔ አልዘምትም። እኔ እንዴት ነው የምዘምተው? እኔ አልዘምትም። በአሁኑ ዘመን አልዘምትም ሲጀመር። ለምን እንዴ? ለምን ታያለሽ? እንዴ አንቺ እኔ እፈራለሁ። እዛ ላይ ደግሞ ጭንቅላቴን ብለው የጣሉኝ ይማን አይደለም። እና ታዲያ ሰው ሁሉ ታዲያ ሰላም ፈልጎ ሰላም ቢሆንልን ብሎ አይደል እንዴ የሚዋጋው? እንዴት ፈራሽ? ሰላም ሰላም፣ የጉኒሻ ቲዩብ ቻናል ተከታታዮች በሙሉ እንደምን አላችሁ? ከኔ ጋር እግዚአብሔር የተመሰገነ ይሁን። ለእናንተም ሰላምና ጤና ያድልልን። በያላችሁበት ቸር ቆዩልን። ዛሬ ቤተሰቦቼ ከቴው ጋር መጥቻለሁ። ትላንትና ምናምን ቪዲዮ ሰርተን ለቀን ነበርና በጣም ወዳችኋታን ፓርቲቱ ምናምን እያላችሁ ነበርና እንዳውም ዛሬ ቪዲዮ ካልሰራን ብላኝ ነውና ማለት የምጠይቅሽ አንዳንድ ጥያቄ አለ ብላለኝ። እኔም ደግሞ እሷን እጠይቃታለሁ፣ እሷም ስጠይቀኝ እኔም እጠይቃታለሁ ማለት ነው። ስለዚህ ይህንን ቪዲዮ ከወደዳችሁት ላይክ በማድረግ ጀምሮ ከዛ ቀጥሎ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እስኪ ዛሬ እቴው ምን እንደምትጠይቀኝ እናያለን ማለት ነው። ስለዚህ በመጀመሪያ እቴወይን እጠይቅሻለሁ፣ ግን ይቀድም ደግሞ ቤተሰቦችን ሰላም ባያቸው። ሰላም ሰላም፣ እንደምን አላችሁልኝ? እኔ እግዚአብሔር ይመስገን ሰላም ነን። እናንተ እንዴት ናችሁ? ሰላም ለቆያችሁና እኛም ሰላም ነን። እስኪ አሁን ትንሽ ጥያቄ ልንጠያየቅ ነው። እንግዲህ እስኪ ያው በሰላም አዳምጡና እንላለን። እሺ አሁን እቴወይ አብዛኞቻችን ሀኒው ጀምሮ የሚሆን ቁጭ ስንል በተለይ እኛ ሴቶች ሀሜት እንወዳለን። ሀሜት ትወጃለሽ አትወጂም? ሀሜት አሁን በመጽሐፍ ቅዱስ ኃጢአት ነው፣ ግን እኛ የሆነ ተፈጥሮም አይባልም ምንም አንባልም። መቼም ሰው ይሳሳታል፣ ፍጹም አይደለም፣ ፍጹም እግዚአብሔር ነው። ግን ሀሜት ምንድነው ትርጉሙ? ያኔ ሀሜት ትወጃለሽ? ታሚያለሽ? ሰው ታሚያለሽ? ትታሚያለሽ ምናምን በባህላችን። በእናንተስ እንዴት ነው? አንቺስ ታሚያለሽ? አራጋ እሜትማ ሁሌስ እንዴት ይቀራን ብለሽ ነው? ሰው ሆኖ ተፈጥሮ ማማት አይቀር ዞሮ ዞሮ ነፍሴ እኔማ ነፍሴ አንዲቱ ጋር ሰውን አንዲቱ ናማለሁ፣ አንዲቱ ጋር ሰውን ናማለሁ። ከዛ አንዲቱ ጋር ሰውን አንዲቱ ያቺን ወደዛ ሊፍስት ባንዱ ቦጭቃታለሁ። እኔንም ለፍስል ባንዱ ቦጭቀኛ ማማት ሁሌስ። ታዲያ ይሄ ጥሩ ነገር ነው? ምን ጥሩ ነገር ነው? ዞሮ ዞሮ ይሄ እኮ ጥሩ ነገር አይደለም። ሰው ማማት ኃጢአት ነው ይባላል። ግን ብቻ ያኔ በቃ ስታወሪው ደመቅ ያረግሻል መሰል ሀሜት ላይ ሀሜቱ። አዎ ብቻ ሀሜት በምናወራበት ጥሩ ነገር ብናወራ ህይወታችንን አይቀይረውም? ከሰው ጋር ያገባባንም አያዋድደንም? እንደዚህ ነበረ መሆን የነበረበት። ግን አያስችልሽም በእጅ አይል ሰው ለማማት ያኔ እንትን ነው የምትይው። በተለይ በቃ እዚህ ሀገር ላይ እጃዛ ቤት የሚባል ነገር አለ። ከዛ ስንገናኝ እሺ ማማት በቃ አንዲቱ እንደዚህ ረዳቴ በቃ እቤት በቃ እቤት ያለ ነው። ዞሮ ዞሮ እኔ የምታማለው ሌላ ሰውም ታሚያለሽ። አዎ ሰው ማማለሁኝ። እኔ ደግሞ ማለት ተውይ እኔ ደግሞ እርግጥ አሁን እንዳልሽው ሀሜት አዎ፣ ግን ደግሞ ግልጽነትሽን ወድጄዋለሁ። ቆይ እስኪ አሁን ተውይ ከሀሜቱ ቀጥዬ ማለት ነው አሁን ቤት ይዘሽ ስትኖሪ ትዳር ይዘሽ ስትኖሪ ምናምን ጎረቤት እንዲኖርሽ ትፈልጊያለሽ? ያኔ አሁን ጎረቤት ማለት ነው አብሮሽ የሚበላ የሚዋዋልሽ የሆነ ነገር የምትዋዋሱት ክፉ ነገር ሲደርስባችሁ የምትጠራሩት ምናምን ጎረቤት ትፈልጊያለሽ? ኧረ እኔ አልፈልግም። የምን ጎረቤት ነው? እኔ ጎረቤትም አልፈልግም። የምጋደደውም ነገር የለኝም። ለምን እንዴ? የሰው መድኃኒት ሰው ነው። እኔ አልፈልግም። በቃ ጎረቤት የሚባል ነገር ምንም አይደለም። በአሁኑ ሰዓት ቤቴ ምንም ስለማይጎልብኝ በቃ እኔ መርፌም ራሱ ሰው ቤት ይችላል። ስለዚህ ለምን ሄቴ ወይ በመጀመሪያ ሰው የሰው በሽታው ሰው ቢሆንም መድኃኒቱም ግን ሰው ነው። ስለዚህ ሰው ደግሞ ሁሉ ነገርም አሟልቶ መኖር አይችልም። የሆነ የሚጎድሽ ነገር አለ። እሺ የቤት ቁሳቁስ አይጉደልሽ፣ ነገር ግን የሆነ ችግር ቢፈጠር ድንገት እንኳን ባለሽ ሲጣላል የሚያስጠለሽ ይሁን ቀለል ያለ ምሳሌ ነው። እንዴት ጎረቤት አልፈልግም ታያለሽ? እኔ ምንም ይሁን ጎረቤት የሚባል ነገር አልፈልግም። ሲጀመር ጎረቤት እኔ ሰው ጋር ጎረቤት መላጣጠፍ መጥቶ መለከፍ ምናምን ዝም ብሎ በቃ ያኔ ላትም ለበሰኝ እንደዚህ አለኝ ሰካይ ምናምን በቃ እንደዛ ስለሆነ በቃ እኔ ጎረቤት የሚባል ነገር እንዴት ማለት ለበሰኝ ሰካይ? በቃ የቅርብ ጎረቤት ዝም ብሎ ነው በቃ አይረባም። በቃ ሲጀመር እንዴ ትንሽ ራቅ ስትይ ነው የምትዋደድ? ትንሽ ራቅ ሲባል ነው የሚዋደደው። ይሄ ሀበጣ ገብ ያለው ጎረቤት ዝም ብሎ በቃ አይረባም። እና እኔ ጉርብትና አልፈልግም። ሲጀመር ጉርብትና አልፈልግም። እንዴ አሁን የሆነ ነገር ባልሽ ጋር ተጣልተሽ አሁን ምሳሌ ዱላ ቢያነሳ
ያ ጎረቤት ነው ኦኦ ስትይ የሚደርስልሽ። የቀረ ኮርሽሞ ነው የሚበላሽ ሰውዬው። ችግር የለውም ሀማጀት ውስጥ እገባለሁ እንዴ እዛ ብትገቢስ እሱ አይገባም እንዴ? ላላ ሀማጀት ተገባ አባወራው ማጀት ገብቶ ሚስትን አይመታም። ስለዚህ እኔ ወደ ማጀት ነው የምገባው እንጂ ጎረቤት ሲጀመር እንድጣላ ስጣላ እንዲሰሙብኝም ጎረቤቶች አልፈልግም። እንዲመጡ ተጣላት እኮ ደበደባት እንደዚህ አላት ምናምን እያሉ እንዲያሽቃብጡ አልፈልግም። ሲጀመር ባሌ ጋር ማተጣላው ሂጅ ሀማጀት እገባለሁኝ። ሀማጀት ከተገባ ነውር ነው ወግ ነው አይመታም ማለት ነው። ይህንን ጥያቄ በመጠየቅ ጸደቀብኝ አውቃለሁ ማለት ነው። ስለዚህ እኔ ጎረቤትም አልፈልግም፣ ጎረቤት እንዲኖረኝም አልፈልግም። ሁሉ ጊዜ ተጣሉ ተነጫነጩ ከመባባል ርቆ መኖር ይሻላል ነው። በቃ ይሄን ነው የምመርጠው እኔና ይህን በምንመርጥበት ጊዜ ውስጥ ደግሞ አንዳንዴ ይህን ጸቡን እንተውና የሆነ ነገር ሲፈጠር ሰው ከጎናችን እርግጥ ዋናው እግዚአብሔር ነው፣ ግን ከእግዚአብሔር በታይ ደገፍ የሚያደርግ ሰው ይፈልጋም ብዬ ነው። በቂ መልስ አግኝቻለሁ። አሁን እኔ ልጠይቅሽ ነው ማለት ነው። የኔ ተራ ነው፣ እኔ ልጠይቅሽ ነው። እሺ። ስለዚህ እንዴት እስካሁን ድረስ አላገባሽም? አሁን እኮ የማግቤት ሰዓትሽ ነው። እንደገና ደግሞ ለምን እስካሁን ድረስ ምን እየጠበቅሽ ለምን አታገቢም? አንደኛ በዚህ ሀገር ነው ያለነው በስደት ዓለም። ስለዚህ ማግባት አለብሽ፣ መውለድ አለብሽ። እዛ ላይ ደግሞ ያኔ እዚህ ሀገር ታውቂያለሽ። ስለዚህ አግብተሽ መውለድ አለብሽ። ለምን አላገባሽም እስካሁን ድረስ? ምን እያሰብሽ ነው? ባለሽበት ታይም ምንድነው ሀሳብሽ ያለሽው ነገር ማለት ነው? በመጀመሪያ ደረጃ ተይው ያላሰብኩትን ጥያቄ ነው የጠየቅሽኝ። ግን እኔ እስካሁን ድረስ ያላገባሁበት የራሴ የሆነ የግል ሚስጥር አለኝ። አንደኛው ሚስጥር ምንድነው? ስለተሰደድኩ የወጣሁበትን አላማዬን ለማሟላት ነው። የራሴን ቁሳቁስ ለማሟላት ነው። ምክንያቱም አሁን ለምሳሌ አገር ቤት ሆነን እናግባ ብንባል ስራ ቢኖርንም ባይኖርንም ባሎቻችን ናቸው የሚያስተዳድሩና አሁንም እኮ ሊያስተዳድሩን ይችላሉ ስደት ዓለም ላይ እያለን። ነገር ግን ከሀገር ስንወጣ ምንድነው የወጣንበት ምክንያት ምንድነው የሚለው ነገር አለ አይደል እንዴ? ስለዚህ ስለተሰደድኩኝ የተሰደድኩበትን ምክንያት ላሟላ ብዬ ነው። የራሴ የሆነ አላማ የራሴ የሆነ ቁሳቁስ ስላለኝ እነዛን ለማሟላት ነው እንጂ አሁን እኔ ለማግባት እድሜ አንሶኝ ልጅነት ኑሮኝ ምናምን አይደለም። ልክ ነሽ ጥያቄሽ። አሁን እኛ የምናገባበት የምንወልድበት የሌሊ ቤተሰቦቻችንን የምናሳይበት ሰዓት ነው። ግን ደግሞ ያላገባሁበት የራሴ ምክንያት አለኝ። ለምን? የተሟላ አላማ ስላለኝ ያንን ላሳካ ስላልኩ ነው። ደግሞ ጀግና ሴት ማለት ደግሞ አላማዋን የምታሟላ ናት። የትም ቢሄድ የትም ትዳር አይቀርም፣ ትዳርና ሞት። እርግጥ ልጅ በልጅነት የሚባል ነገር አለ። ቢሆንም ደግሞ አሁንም ይደርሳል ከአላማ በኋላ ማለት ነው። ተይው እንደተመለሰልሽ ተስፋ አለኝ። ጉኒሻ የጀግኖች መነሻ። እሺ ተይው አሁን ደግሞ እኔ ነኝ የምጠይቅሽ ማለት ነው። እስኪ አንቺ ለሀገርሽ መዝመት ትፈልጊያለሽ ወይ? ለሀገርሽ ዘምተሽ ወገንሽን ማስከበር ሀገርሽን መጠበቅ ትፈልጊያለሽ ወይ? እስኪ ይሄንን ጥያቄ እንድመልሽልኝ ይፈልጋሉ። ኧረ እኔ አልዘምትም። እኔ እንዴት ነው የምዘምተው? እኔ አልዘምትም። በአሁኑ ዘመን አልዘምትም ሲጀመር። ለምን እንዴ? ለምን ታያለሽ? እንዴ አንቺ እኔ እፈራለሁ። እዛ ላይ ደግሞ ጭንቅላቴን ብለው የጣሉ የማን አለ እና ታዲያ ሰው ሁሉ ታዲያ ሰላም ፈልጎ ሰላም ቢሆን ብሎ አይደል እንዴ የሚዋጋው? እንዴት ፈራሽ? እሱ ልክ ነሽ፣ ግን ሰላም ነው የሚገባው። ግን እኔ ደግሞ ጥይት ሳይፈሪ ነኝ። ጥይት በጣልቤ ራሱ እኮ ሀለ የትም ነው የምገባ። ስለዚህ እንዴት ነው እኔ የምዘምተው? እንዴት አሁን ሁሉም ሰው እኮ መፍራት ነፍሱን የማይወድ ሰው የለም። ነገር ግን ለሀገር ጸጥታ፣ ለህዝብ፣ ለወገን አለይታ መከታ ጋሻ ለመሆን ወንድሞቻችን ታጥቀዋል። መከላከያን ባያቸው ፋኖን ባያቸው በእነሱ ቤት ነፃ ለማውጣት ነው የዘመቱት አይደል እንዴ? ስለዚህ እንዴት እንደዚህ ማለት አቃተሽ? እንዴት መዝመት አቃተሽ? እኔ ጦርነት አልሄድም ሲጀመር። ለምን? እኔ ስለምፈራ ጦርነት አልሄድም። አልወድም ጥይት። ስለዚህ እኔ ደግሞ መሞት አልፈልግም። መኖር ስለምፈልግ ማለት ነው። መኖር ነው የምፈልገው እንጂ ሂጄ ጦርነት ሳትወጪ መሞት አልፈልግም። ሁሉም ሰው አልኩሽ እቴው አሁን እኮ ይኸውልሽ ሁሉም ሰው አለመሞት ይፈልጋል አይደል እንዴ? ህይወቱን ይወዳል። ነገር ግን ለሀገር ሰላም ለሀገር ጸጥታ ሲል በቃ ይዘምታል። ስለዚህ አንቺ እኔ ዘምቼ ሀገሬን ነፃ ላወጣ አንቺ ቤትሽ ቁጭ ልትይ እንዴት ነው? አይ ቢሆንም እኔ ፈሪ ነኝ። እኔ አልወድም። እሺ ምንድነው አንቺ የምትወጂው? እኔ የምወደው እንግዲህ ያኔ ሀገሬ ዝም ብዬ መቀመጥ መኖር። እዛ ላይ ካላስ ያለውን ነገር በገንዘብ እረዳለሁ።
በጉልበቴ ዝም ብዬ ያኔ ጦርነት ሳልገባ ያኔ በቃ እረዳለሁ ባላኛ ማርያምን በጣም ጦርነት ገብቼ ያኔ ህይወቴን አላሳልፍም መኖር ስለምፈልግ ማለት ነው። ስለዚህ ምንም ማድረግ አልችልም። ያው በዚህ እንዳትቀየሙ ዞሮ ዞሮ እኔ ስለማልወድ ነው። አሁን እቴው ይሄ ምሳሌ አሁን እኔ ያለው የሞቀት ዳሬን ይዤ ቁጭ ማለት አያቅተኝም፣ ደስ ይለኛል፣ ነፍሴን ወዳታለሁ ካንቺ በላይ። ነገር ግን ለሀገሬና ለወገኔ ጸጥታ፣ ሰላም፣ መረጋጋት፣ ፍቅር፣ አንድነት ስል የሀገር ባንዲራዎችን ለማጥፋት ዘምታለሁ። ስለዚህ እንዴት አንቺ ዘራፍ አካኪ ዘራፍ ኢትዮጵያ ሀገሬን እንደማያውቋት አትይም? እኔ አይሆንልኝም ስለማልወድ ነው። ግን ባለሁበት ሁኜ ጸሎት አደርግላቸዋለሁ ሞት እንዳይነካቸው ያኔ በቃ አሸንፈው እንዲገቡልኝ ጸሎት አደርጋለሁ። ግን እኔ ሂጅ መታኮስ በጣም ፈሪ ነኝ። እሺ ጉንሻዬ አንቺ ስለ ሀገርሽ መዋጋት ትፈልጊያለሽ? ለሀገርሽ መዋጋት ለሀገርሽ ያኔ በቃ መዝመት ትፈልጊያለሽ ወላ አትፈልጊም? እንዴ እኔማ በጣም ነው የምፈልገው። እንኳን አሁን እንኳን አይደለም ቀርቶ አሁን ስደት ላይ ብዙ ነገር የሀገር መፈናቀል የህዝባችን ሰላም ማጣትን እያየሁ ይቅርና ህፃን ሁኜ እንኳን ትምህርት እያለሁ የወደፊት ራዕዬና አላማዬ ለሀገሬ ወታደር መሆን ፖሊስ መሆን ነው። እሱ ምን ማለት ነው? ለሀገሬ ዘምቼ ለወገኖችና ለሀገሬ ሰላምና ጸጥታን ለማስከበር በዘር በሃይማኖት የሚከፋፈሉትን እነዛን ባንድ እንዲኖሩ ማድረግ፣ የሰረቀን እጁን መቁረጥ፣ ሴት ልጅ የደፈረን ቅጣት መስጠት በሚቻለው መንገድ። ስለዚህ የሀገራችንን የወገናችንን ሰቆቃ ማስወገድ፣ አንዳንድ ላይ ደግሞ ኢትዮጵያዊ ውስጥ አንዳንድ ወንበዴዎችን ደግሞ በአግባቡ እንዲቀጡ፣ ወገኖቻችን እንዳይንገላቱ በፍቅር በአንድነት ተከባብረው የተቸገሩም ካሉ እነዛ ተረዳድተው እንዲኖሩ ለማድረግ በጣም አላማዬ ነው። ወታደር መሆን በጣም አላማዬ ነው። እግዚአብሔርን ሀገራችንን ለማስጠበቅ ብዙ ነገር የማድረግ ህልም አለኝ እኔ። አይደለም ቀርቶ አሁን ስንት ነገር ተምሬ ድሮ እንኳን ህፃን እያለሁ አላማዬ ወታደር ነው ትይውኝ እና እንደው እኔ እግዚአብሔር አብቅቶኝ እግዚአብሔር ፈቅዶልኝ ወታደር ሁኜ የህዝቤን ሰላም የሀገሬን አንድነት ባስቀጥል እኔ በጣም ነው ደስ የሚለኝ ከምንም በላይ እና እንደምተመለሰልሽ አልጠራጠርም። ጉንሻዬ እንደምታደርጊውና በሀገርሽ እንደማትደራደሪ ለሀገርሽ ሟች እንደሆንሽ ለሀገርሽ መስዋዕትነት እንደምትከፍሊ ሀገርሽንና ኢትዮጵያ እንደምትወጂ አውቃለሁኝ። እኔም እኮራብሻለሁ። አመሰግናለሁ። እንደገና ደግሞ ታደርጊዋለሽ አታደርጊውም አላለም። ያው የጠየኩሽ ለማወቅ ያህል ነው እንጂ እንደምታደርጊውና እንትን እንደሚሆን ለሀገርሽ በጣም ተቆርቋሪ እንደሆንሽ ለህዝብሽ ተቆርቋሪ እንደሆንሽ አውቃለሁኝ። ስለዚህ ያው እንግዲህ ዞሮ ያው አምላክ ሲሆን ያረጋጋዋል። የተቀረ ደግሞ እንግዲህ ለሀገሩ ያልሞተና ለሀገሩ ያልተዋጋ ምን ይባላል? ዞሮ እውነት ነው ቴዌ። ይኸውልሽ አንድ ነገር ማለት ነው። በመጀመሪያ እኔ ወታደር ነኝ ብዬ ወታደር ፍላጎቴን ለማሟላት የህዝቤን ሰላም አልመኝም ማለት አይደለም። ህዝባችን ሰላም ያደርግልን፣ የኢትዮጵያን አንድነት ይመልስልን፣ ሁሉ ነገራችንን ያሳምርልን። ነገር ግን ቢያሳምረውም ሰላም ብንሆንም ይበልጥ ደግሞ ሌላ አይነት ነገር እንዳይፈጠር ደግሞ ከጎናቸው ሁኜ ከወታደሮች ጎን ሁኜ ሀገሬን መጠበቅ መከላከል በጠብ ብቻ አይደለም ግዴታ ወታደር መሆን። በሰላም ጊዜም ወታደር ተሆኑ ታጥቆ ሌላ ዜጋ ሀገርሽን እንዳያጠቃት ሀገርን መከላከል የምንችል ይመስለኛል ማለት ነው። ስለዚህ ይሄ ደግሞ ህልሜ ነው ለኔ። እሺ ተወይ ቀለል ያለ ጥያቄ ለምጠይቅሽ፣ ህገ መንግስት ማለት ምን ማለት ነው ላንቺ ማለት ነው? ህገ መንግስት ማለት ያው አገር አስተዳዳሪ ማለት ነው። መንግስት ያው መንግስት ማለት ነው። ህገ መንግስት መንግስት ነው፣ ግን ያው አገርና አስተዳዳሪ ነው። እሺ ሌላ ግን አስተዳዳሪ። እሺ ሌላ ምን ይሆን ይችላል? ያው ዞሮ ሀገር አስተዳዳሪ ነው ይችላል አይደለም? በግልጽ ነው። አሁን ህገ መንግስት ማለት አስተዳዳሪ ነው ብለሽ ዋናውን ጥያቄ መልሰሽዋን። ግን ህገ መንግስት ማለት ትርጉሙ ህገ መንግስት በመንግስት ያው እንግዲህ መንግስት ያው መንግስት ነው። ህግ ደግሞ ህግ አስከባሪ አገር አስከባሪ እኮ። ከዛ ደግሞ ያው እሺ አንድ ላይ በይው እስኪ። አንድ ላይ ሲባል ደግሞ ህግ አስከባሪ ማለት ነው አይደለም እንዴ? ደገምሽው እኮ። አሁን ምሳሌ አሁን ጉኒሻ ህገ መንግስት ማለት ምን ማለት ነው ሲሉኝ፣ አሁን እኔን ህገ መንግስት ማለት በአንድ ሀገር ውስጥ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ተደንግገው የሚገኙበት ሰነድና የሀገርና የወገን ሰላምና ጸጥታን ለማስከበር
የሚካሄድ ተቋም ማለት ነው እላለሁ ለአንድ መንግስት። አንቺስ ከዚህ ደግሞ ሻድ ያለ ጥያቄ ሻድ ያለ መልስ መልሽ። ሸይን ያልተማርኩ ምን አላልኩ ወይ ታውቂው ብለሽ ያው እንግዲህ ህገ መንግስት ማለት ያው ህዝብ አስተዳዳሪ ስለሆነ ያው መንግስት ነው። ህግ ማለት ደግሞ ያው የቀበሌም ሆነ በቃ ያው አስተዳዳሪ ነው በጥቅሉ። ጉንሻ አሁን እንደው ባልሽን ማለት ነው ባልሽ ከሌላ ሴት ጋር ተኝቶ አልጋ ላይ ብታገኙ ምን ትያለሽ? ምን ውሳኔ ትወስኛለሽ? እንዴ ማለት ምን ውሳኔ ትወስኛለሽ? እንዴ ያኔ አሁን ምን አይነት ውሳኔ ትወስኛለሽ? ሴት ጋር ተኝቶ ብታገኙ ምን ለማድረግ ትሞክራለሽ ወይስ ምን አይነት ውሳኔ ትወስኛለሽ? አሁን እኔ በነገራችን ላይ በክብሬ ስለሱ ክብር ሳይሆን እርግጥ ስለሱ ክብርም እጨነቃለሁ። ነገር ግን ከኔ ላይ ተደርቦ ጭራሽ ሌላ አልጋ ሴት ባሌን ባገኘው እኔ እሱን አያርገኝ፣ እግዚአብሔርን እሱን አያርገኝ። ምንም እንደዚህ አይነት ይቅርታ ነገር አላደርግለትም፣ ምንም ነገር አላደርግም። እኔን ከማገኘቱ በፊት ግንኙነት ካለው ችግር የለውም። አይደለም ቀርቶ ግንኙነት ልጅም ይኖረው ልጅ ጸጋ ነው። ግን ደግሞ ከኔ ላይ ሌላ ሴት ጋር መሄድ ማለት በጣም ከባድ ነው። እሱን ፈትቼ ገዳሜን ብገባ ይሻለኛል። ምንም ነገር አላደርገውም። እግዚአብሔር የሥራውን ይስጠው። ከወደኔ ፍቅር አሰጣጣይ ጉደል፣ ከወደኔ እስትንግዶ ሁሉ ነገር የሴት እመቤትነቴ በውዱ ባሌ ላይ የሆነ ነገር አይጉደልበት። ከዛ ውጭ ግን ከኔ ላይ ሄዶ ሴት መቼም ሰማይ ከፍ ምድር ዝቅ ብትል በፍጹም ይቅርታ አላደርግለትም። ምክንያቱም አንደኛ እሱ ጎድቶኛል፣ ሌላ ወንድ ለማመን አልችልም። ሁለተኛ ደግሞ ገዳሜን ነው የምገባው። ይሄ እኔ ምርጫ ነው። ግን ደግሞ እንዲህ አይነት ውሳኔ ስትወስኝ ደግሞ በዙሪያሽ ብዙ ወዳጆች አሉሽ፣ እህት፣ ወንድም፣ ጓደኛ፣ ቤተሰብ እንድታገቢ ምናምን የሚፈልግ ከሆነ ደግሞ በቃ በዛው ልክ የሚሆንሽን አይተሽ አግብተሽ ትኖሪያለሽ ማለት ነው እንጂ እሱ ጋር መቀጠል በፍጹም አልችልም። እና ቤተሰቦቻችን የዛሬ ቪዲዮ ይህንን ይመስላል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። እንወዳችኋለን። እቴዌ ደግሞ ባያቸው ባያቸው እንጂ ምን ነው እሺ ባያቸው የጉንሻ ዩቲዩብ ተከታታዮች ይሄን ቪዲዮ የሰራነው ቪዲዮ ምንም አማርኛ በጣም ነው የሚያስጠላው። ሼር፣ ኮሜንት፣ ሰብስክራይብ እዚህ ሰብስክራይብ በይ፣ ዩቲዩብ ሰብስክራይብ አርጉ በይ፣ ሰብስክራይብ አርጉ። በቃ ይሄ ነው እንዴ? እስካሁን ጥያቄና መልስ ፋስት ነው። እንዴት የጉንሻ ዩቲዩብ ቻናል ቤተሰቦች ይህን ቪዲዮ ከዚህ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ። እስካሁን ያልኩት የጉንሻ የዩቲዩብ ቻናል ተከታታዮች ሼር፣ ላይክ፣ ሰብስክራይብ በማለት ተባበሩ። ሰብስክራይብ ማለት አትችልም። እግዚአብሔርን የምሬን ነው። ሰብስክራይብ ነው የምትለውና ይህን ቪዲዮ ከወደዳችሁት ያው እንደነገርናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንወዳችኋለን።